ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ ድጋፍ ይዘው በአስቸኳይ አርሲ ድረስ በመሄድ በሰሞኑ ጭፍጨፋ የተገደሉትን ሀዘነተኞች አጽናንተዋል። በዚሁ ጊዜ ካስተላለፉት መልእክት ባጭሩ ቀንጨብ አድርገን እንደ መግቢያ እንስማ። ትናንትና ልቤ በጣም አዝኗል። አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይወላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛለህ? ኢትዮጵያውያን ይሄን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለእነዚህም መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን። አቡነ ይስሐቅ ትልቅ ነገር ነው ያደረጉት። በአስቸኳይ ለሀዘነተኞቹ ደርሰዋል። ብዙ ገንዘብ አሰባስበው ነው የሄዱላቸው። በመስቀሎቹ ዳብሰዋቸዋል፣ አጽናንተዋቸዋል። ከዚያም ባለፈ ደግሞ እንደሰማችኋቸው መልእክት አስተላልፈዋል። እንዲህ አይነት አባቶች በችግሩ በመከራው ጊዜ እየተገኙ ድሆችን አይዟችሁ የሚሉ አባቶች ያስፈልጉናል። ዛሬ እኛ ከንቲባዎችና መሪዎች ጋር እየተጨባበጠ ጎዳና ላይ የሚንሸራሸሩ አባቶችን አይደለም ማየት የምንፈልገው። ሞት ተፈርዶብናል። ብዙ ነገር ተደርጓል። እየተፈጸመ ያለውን እየተመለከትን ነው። በዚህ ጊዜ ከድሆች ጋር የሚቆሙ አባቶች ነው የሚያስፈልጉን። በረከታቸው ይድረስብን። አቡነ ይስሐቅ ትልቅ ነገር ነው ያደረጉት። እንግዲህ በዚህ መልክ በሚገደሉት ንጹሐን ክርስቲያኖች ላይ ነው እነበጋሻው የፍርድ አንደበታቸውን ያላቀቁት። ይህ የሆነ ያለው የእኛን ካሴት ስላቃጠሉ እግዚአብሔር ፈርዶባቸው ነው እያሉ የታበዩትና የተሳለቁት በእነዚህ ሕፃናት ላይ ጭምር ነው። ይህ አባባላቸው ኦርቶዶክሳውያንን ብቻ ሳይሆን በርካታ የፕሮቴስታንት እምነት ተከታዮችን አስቆጥቷል። ቁጣቸውን ከገለጹት መካከል አንዱ አቶ ዮናስ ጎርፉ ናቸው። አቶ ዮናስ ጎርፉ የፕሮቴስታንት እምነት ተከታዮች ናቸው። በዚህ ጉዳይ ላይ በጣም ተበሳጭተዋል። ያሏትን ነገር እንደሚከተለው ላቅርባት። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ጉያው ውስጥ ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀኑ ነው። በኋላ እንዳጣራ ነው። ሙሉ ስሙን እንኳ በትክክል የሚያውቅ የለም። ከደቡብ የኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዛውም እርግጠኛ አይደሉም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳ የሚያውቀው ሰው የለው።
ቀን ቢያርፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላምባ የለም። አንዲት ቃል ከአፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣህ ነደደብህ ያለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባት እስከ ዕድሜ ልክ መጨረሻዋ አይነ ስውር የምትሆን ሕፃን ልጅ ለቅሶና የልጇን ደም የሚያብሰው ያጣችን እናትን ነው የፈጣሪ ቁጣ ተንቦገቦገብሽ አላት። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ እስከ ልጅ ልጅ ድረስ እንደሆነ ነው። እሱ እኔ 7 ጊዜ 70 በቀን ምህረት እንዳደርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምህረት እንደሚያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዚያ ደሙ እንደሚያየኝ ቃሉን በሰጠኝ በእሱ እታመናለሁ። በእንዲህ አይነት ዋልጌ ሰባኪያን ምክንያት የኦርቶዶክስ ወንድሞችና እህቶቼ ሁላችንን በአንድ አይን እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምሮትም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠ ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው የፖለቲካውም ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። የሚያሳዝነው ነገር በዚህ ዋልጌ ሰባኪና ዘማሪ ነገ ኮንሰርት ቢዘጋጅ በሺዎች ይታደማሉ። አይዞህ ግፋበት የሚሉት አባቶችም ሞልተዋል። የእሱ አይነት ዋልጌዎችን አደብ ግዙ ብሎ የሚገስጽ አባት በእኛ በኩል እስካሁን አልታየም። በዚህ እጅግ ዋልጌነት በተሟልበት ስብከት ማዘኔንም ማፈሬንም ስገልጽ ያለሁበት ቤተ እምነትም መሪ አልባ ድምፅ አልባ ፍትህ አልባ በመሆኗም እያዘንኩ ነው። ቢሆንም ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈለግኩም። መንግስት ሆይ ፍትህ በደጅህ ትጮኻለች ብለዋል አቶ ዮናስ ጎርፌ። ወደ ሌሎች መረጃዎች ስናልፍ ጠቅላይ ሚኒስትር አብይ አህመድ በአውሮፓ ህብረት አማካይነት ከኤርትራ ጋር የውስጥ ሽምግልና ወይም ድርድር ለመጀመር ጥያቄ ማቅረባቸውን የአፍሪካን ቀንድ የሚከታተሉ የዲፕሎማቲክ ምንጮች ያወጡት መረጃ ያመለክታል። በሁለቱ ሀገራት መካከል ከመጋረጃ ጀርባ ንግግር ሊጀመር ቀጠሮ መያዙን አንድ መቀመጫቸውን በአዲስ አበባ ያደረጉ የምዕራብ ሀገር ዲፕሎማት ተናግረዋል። ተመልካቾቻችን፣ አድማጮቻችን እኛም ቀደም ብለን ይሄን ነገር ነው እየተናገርን ያለ ነው። የአሰብ ወደብ አጀንዳ የመጣው የጦርነት ፉከራ የመጣው አርበኛ መጫወት የተጀመረው የውስጥን ውጥረት ለማስተንፈስና ድካምን በባንዲራ በአገር ፍቅር ስሜት ውስጥ ለመሸፈን ስለተፈለገ ነው። የሚደረግ ጦርነት አይኖርም ከፉከራ ውጭ ብለን ነበረ። እሱ ነው እየሆነ ያለው። ነገር ግን ያኔ በሶማሊላንዱም ሲፎክሩ ሰላማዊ ሰልፍ ሲያስወጡ የነበሩት ከዛ በኋላ ምንም ነገር እንዳልተፈጠረ ዝም ያሉት አሁን ደግሞ ከሰሞኑ በለው ያዘው ልቀቀው እያሉ ሲፎክሩ የነበሩት ነገ ጧት ደግሞ ምን እንደሚሉ አብረን እንመለከታቸዋለን። ሰው ማለት የራሱ አቋም ያለው ነው። መሪዎች በተገለባበጡ ቁጥር አብረሃቸው የምትገለባበጥ ከሆነ አእምሮህ የላላ ቡለኔ የላላ ህሊና የሌለህ ህሊናህን ሆድህ የሸፈነው ሰው ነው። ያቋም ሰው አይደለም። ለትውልድም ለሀገርም ለራስም አትበጅም። ከዚህ መውጣት አለብን ነው። ነገ ጧት አብይና ኢሳያስ ቢጨባበጡ ይሄ በለው እያለ ሲፎክር የነበረው ደግሞ የፍቅር ሰባኪ ሆኖ ከፊት ይቆማል። እንደምንሰማው ከሆነ መረጃው አብይ የአውሮፓ ዲፕሎማቶችን እየጎተጎቱ ነው ያሉት። በወደብም ሆነ በሌላ ነገር አስማሙን እያሉ እኛ ደግሞ ይሄን አስቀድመን ተናግረናል። ከጎረቤት ሀገር ጋር ፉከራና ጦርነት አያዋጣም። በዲፕሎማሲና በህጋዊ መንገድ የሚደረገውን አድርጉ። በአደባባይ የምታደርጉት ፉከራ ትውልድን ወደ ግጭት ያስገባል። አቁሙ እያልን ስንናገር ነበር። እየሰማነው ያለው መረጃ እየወጣ ነው። ነገ ጠዋት ሁላችንም እድሜና ጤና ይስጠን። የሚሆነውን አብረን እንመለከታለን። ሌላው በደብረ ዘይት የሾፌሮች ሮሮ አሁንም ቀጥሏል። እኔ ምንም አልናገርም በዚህ ጉዳይ ላይ ከራሳቸው ከሾፌሮቹ አንደበት እንስማ እስኪ። ይሁት እስቲ አንድ መስተዋት እዚህ በል እንዴ፣ ሁለተኛ መስተዋት ደግሞ የነኛው መኪና መጥቶብን እንዴ። እዚህ ደብረ ዘይት ጋና ሞጆ መሀል ላይ ያላችሁት ገመጁ ማዲያ ጋር ያላችሁ ቆይ ምንድነው ችግራችሁ? ቆይ እንዴ ቃን እኮ ወሰዳችሁ አይደል? እንዴ ቃን እኮ በቃ ዘረፋችሁም፣ በቃ እንደ አስፈራራችሁም፣ እንደፈለጋችሁ አረጋችሁ እኮ በቃ እንዴ። እሺ ታዲያ ማታ ወደ ቤታችሁ እየሄዳችሁም ግዴታም ቆይ መቅረጥ ነው የምትፈልጉት ነው መማታት ነው እንዴ? ጨርሳችሁ እኮ ወደ ቤታችሁ እየሄዳችሁ እኮ ነው
እንዴ ምንድነው የምትሉን? ቆይ እንዴ ለማንም አቤት የምንለው? እሺ ማን ነው የሚከፍለን? ማን ነው የሚከስ? ለማን ነው የምንከስው? አሁን 2 መኪና መስተዋት መታችሁ የአንድ ቤት ምንድነው የምንለው? ሌላው ተመልካቾቻችን ዛሬ ጥቅምት 24 ነው። የሰሜን እዝ እንግዲህ ያው የተገደሉበት 5ኛ ዓመት ነው። የሰሜን እዝ ዛሬ እየተከበረ ነው። በመንግስት መገናኛ ብዙሃን ታስቦ እየዋለ ነው። አይደገምም በሚል መሪ ሀሳብ ነው እየተከበረ ያለው። በዚህ ጉዳይ ላይ በተደጋጋሚ እኛም ሀዘናችን ስንገልጽ ቆይተናል። በኋላ ላይ ግን የጠቅላይ ሚኒስትር የዶክተር አብይ አህመድ አባል የፓርቲያቸው አባል የሆነው የኦህዴድ ማዕከላዊ ኮሚቴ አባል የሆነው ዶክተር ሚልኬሳ ወደ ውጭ ሀገር ከወጣ በኋላ አንድ መረጃ አውጥቷል። በዚህ ጉዳይ ላይ ይህን ነገር እኮ ህወሓቶች እንዲፈጽሙ ያደረግነው እኛ ነው ብለው አብይ በማዕከላዊ ኮሚቴ ስብሰባችን ላይ ተናግረዋል። ምክንያቱም ሰሜን እዝ እንደዛ ሲጨፈጭፍ ህዝቡ ለእኛ እንዲያግዝ እንዲቆጣ በማድረግ ያቀናበርነው ሴራውን እኛ ነን፣ እናንተም እንደ ህዝቡ አታስቡ እንጂ ይሄ እኮ የእኛ ቴክኒክ ነው በማለት ተናግረዋል በማለት ዶክተር ሚልኬሳ ነው የተናገረው። ስለዚህ ይህን ጉዳይ ዘንድሮ ስናስበው እነዛ የሞቱትን መከላከያዎች ስናስባቸው ይህን ጉዳይ ማን ፈጸመው የሚለው ነገር ጥልቅ ምርመራ ያስፈልገዋል። በህወሓት ብቻ ተሳቦ መቅረት የለበትም። ህወሓትም ስህተት ፈጽሟል፣ ሌላም ግን ጥልቅ ምርመራ ያስፈልገዋል የሚለውን በአጽንኦት በመናገር ነው። ሌላው እንግዲህ ያ መከላከያ ያኔ ህዝብ የጮኸለት መከላከያ ሲያጎርሰው አይዞ ሲለው የነበረው መከላከያ በአሁኑ ሰዓት ላይ ምን እያደረገ እንደሆነ ሁላችንም እናውቃለን። ስለዚህ በያኔው ስሜት አይደለም አሁን ቀኑን የምናስበው። መከላከያው ራሱ ያጎረሰውን እጅ የነከሰበት ጊዜ ላይ ነው የደረስነው። ተመልካቾቻችን፣ አድማጮቻችን ሌሎች መረጃዎችም ከክልሉ አሁንም እየወጡ ነው። በሸዋም፣ በጎጃምም፣ በጎንደርም፣ በወሎም የተለያዩ መረጃዎች እየወጡ ነው ያሉት። ሁሉንም እያሰባሰብን እንደተለመደው በሰዓቱ እናቀርብላቸዋለን። የሰዓቱ መረጃ የእስካሁኑ ነበር። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።